ለቄሱ ለሸሁ ተነስተው ሊጮፈጭፉ የዛን ይሄ ሁሉ ሓደ ነበሩ። አሁን ግን ተፈላልየው ለየብቻ ሆኑ። ወላሂ ይገርማሉ ይሰብካሉ። ንኩሉ ሰሚና ደሪፍና። አቤት ድምፅ፣ አቤት አነጋገር፣ አቤት እውቀት። እኔ በእምነትና በመንግስት መካከል አትግቡ። እምነትም ራሱን የቻለ ምእመኑን የሚያድን ነው እንጂ መንግስትን ሊያድን አይገባም። ፖለቲካም ዘሎ እምነት ውስጥ መግባት የለበትም። ምክንያቱም አደጋ አለው ብዬ ነው እንጂ ያሲን ኑሩ እንዲያንድ ሙስሊም የተናገረው ነገር ደስ ብሎኛል ወላሂ ላዚም። ኢትዮጵያ ውስጥ የሙስሊምነት የበታችነት እየታየ ነው። ይሄንን እንቃወማለን ምናምን። አክሱም ላይ መስጊድ መሰራት አለበት ምናምን። ይሄን ደስ ይለኛል፣ ይሄን ደግፋለሁ። ግን የማልደግፈው ነገር ምንድን ነው? መንግስትን ደግፉ የሚል አይነት ይዞታ ያለውን እንቅስቃሴ ሲያደርጉ ግን ደበረኝ፣ ላሻልኩኝ እንጂ ያሲን ኑሩ ይመቸኛል ወላሂ ደስ ይለኛል። ባንዲ ነገሩን ዌል ስታይል ብየዋለሁ። ግን በትግራይ ጦርነት ላይ ግን ስታሽቃብጡ የነበራችሁ ሃይማኖት አባቶች እንዲያው አሁን ላይ ግን ምን እያረጋችሁ ዝብኢ ትብልዓ በትግራይ ጦርነት እናስታውሳለሁ። አሁን ለማጨቃጨቅ ምናምን አይደለም፣ አጨቃጨቃችኋለሁ በኋላ ላይ ትንሽ ትሰዳደባላችሁ። በትግራይ ጦርነት የሆነ የማስታውሰው ነገር አለ። እናቴ ትሙት አንዳንድ ቄሶች አንዳንድ ሼኮችን እየተቃወምን ነበርና ሰው በቃ ግልብጥ ብሉ አንተ የወያኔ ተላላኪ ለምን አባ ነው እንትናን የምትነካው ለምን አባ። አሁን በእናንተ ሲደርስ በእናንተ ሲደርስ ይደብራል። ያ ሁሉ ቄስ መስቀል ይዞ ታንክ እየተባረከ ሼኮች ከመከላከያ ጋር ተቃቅፈው አላህ ይጠብቃችሁ፣ ሂዱ ዝመቷ አጥፏቸው እነዚህን ትግሬ። ቄሱ ደግሞ መስቀሉን ይዞ እናቴ ትሙት ተራራ ለተራራ እንግዲህ ሰምተናል፣ የእግዚአብሔር ቃል ተከትለ ነው እነዚህን ትግሬዎች እናጠፋቸዋለን። የጽዮን ማርያም ልጆች ደግሞ ጠፍተው አልጠፉም፣ የነጃሽ ልጆች ጠፍተው አልጠፉም። አንዱ ደግሞ ብድግ ብላ እነዚህ የአብርሃም ልጆች አላህ የረገማቸው እናጠፋቸው ዘንድ እንዴት አባቷ እንደምታምርች ልጅ ወይኔ ባጠገቤ ሽር ብላ አለፈች። ጀት የሆነች ልጅ ታኋላ ላይ እንግዲህ ብያችኋለሁ እነዚህን ትግሬዎች እንድናጠፋቸው እንጸልይ በትግራይ ላይ። ግን ምን ተሰማችኋል? እኔ ያሲን ኑሩ ያደረግሽው ነገር ተመችቶኛል። አሪፍ ቅስቀሳ ነው። ማሻአላ አላህ ይጨምርልህ ወላሂ ወንድም። ግን ወደ ፖለቲካ አትግባ፣ ፖለቲካ ይቅር። አዳነች አሎ አሰላሙ አለይኩም ነይማ አሰላሙ አለይኩም ማፊ ከላም ኦኬ ማፊ ከላም አቤላ ደግሞ በአክሱም ላይ መስጂድ አልተሰራም ምናምን የምትሉ ሰዎች ደግሞ ይሄን የሚያገባው የትግራይ ህዝብ ነው። የትግራይ ህዝብ ነው እንዴ? ትግራይ ውስጥ ሙስሊም የለም እንዴ? ነፍ ሙስሊም እኮ ነው ያለው። እነሱ ተነጋግረው መፍታት ይችላሉ። ግን ሌላዎቻችሁ እየመጣችሁ ስትናገሩ ፖለቲካ ነው የሚመስልባችሁ። እውነት ለትግራይ ህዝብ አዝናችሁ አይመስለኝም እኮ እናቴቱም። ያ ነገር እኮ ነው የሚያናደኝ። ጅቡ ለምንድን ነው ምናምን አክሱም ላይ ለምን አልተሰራም መስጊድ? አክሱም ላይ መቀበሪያ የለም ምናምን። አሁን ለሙስሊም አዝነህን ለትግራይ ሙስሊም ነጃሺ በመድፍ ሲመታ ምን ብላችኋል? ቃል አልተነፈሳችሁ። አሁን ያሲን ኑሩን በመድፍ ሲመታ ወላሂ ሐራም። እኔ እናደዳለሁ። ፖለቲካ ባይሆን እኮ ልክ እኮ ነው ብዬ እከራከራለሁ። ለዛም ነው ጸጥ ብዬ ነገሩን በቃ እንደዚህ እንትን እምለው። እኔ ዝም እምለው ለዛ አለሚቱ በእናቱ በአባቱ ጫማ ቁጥሪ ንገሪ ካስፈለገ ይገዛልሻል ሱሪ አለምዬ። አንተ አያጅቦ ጠግባሃል። ግን አያጅቦ ለምን ነው የጠገብኩት? የኔ ቆንጆ የኔ ጠፋው ሰሞኑን አለው አልጠፋም።
ማን ነው ይሄ ሰው? ምን ሆነ ነው? ያሲን ኑሩ ይባላል። እና ሚውት አርኪ ፖለቲካ ነው አለሚትዬ ዘፍንልሻለሁ ልወጣ ስል ሚውት አርኪ። አንቺ ከምንም ነገር የለሽበትም የኔ ቆንጆ። እና ትግራይ ላይ አክሱም ሙስሊሞች መቀበሪያ የላቸውም። አክሱም መስጊድ የላቸውም። ይህን የሚያገባው ማን እንደሆነ ታውቃለህ? ትግራዋይ ነው። ትግራዋይ ሙስሊም ነፍ ናቸው። እነሱ ናቸው መናገር ያለባቸው። አሁን ያሲን ኑሩ አክሱም ላይ መስጊድ የለም፣ አክሱም ላይ ሙስሊሞች አይቀበሩም ምናምን ብሎ ሲያወራ በጣም እናደዳለሁ። በጣም እናቴ ትሙት እናደዳለሁ። ምክንያቱም ነጃሺ በመድፍ ሲመታ መናገር ነበረበት የዛኔ። እስካሁን እኮ እድሳቱ አልተጠናቀቀም እኮ ቅርስ እኮ ነው። አሁን ነብያችን እዚህ መተው እንትንን ተቀብለናል ወደዚህ ስደት መተዋል። እዛ አይደል የመጡት? ነጃሺ የተባለ ቦታ አይደል የመጡት? ለምን አልታ? ይሄ እኮ ነው የሚያናደው አንዳንዴ። እናቴ ትሙት እንጂ አክሱም ላይ መስጊድ አለመሰራቱ፣ አክሱም ላይ መቃብር ቦታ አለመኖራችሁ ትክክል እኮ ነው። እንዲህ ሰዎች ናቸው እኮ እነዚህ ሰዎች። መስጊድም መቃብርም ያስፈልጋቸዋል። ግን ይሄንን የሚጠይቀው የትግራይ ህዝብ ብቻ መሆን አለበት። ሌሎቻችሁ ስትጠይቁት በጣም ይዘገንናል። ምክንያቱም ፍትሃዊ አይደላችሁ። አውቃችሁ ነው በቃ ፖለቲካ ለመስራት ምናምን ነው እንጂ ለትግራይ ሙስሊሞች አዝናችሁ ምናምን ስላልሆነ ከናንተ ጋር ቁሚ አብሬ ሐሳብ አልሰጥም። ቅፍፍ ነው የሚለኝ። ታስጠሉኛላችሁ። እሺ አለሚቱ ስላለች ብዙ ፖለቲካ እናወራም። አለምዬ ቆይ ሌላ ወይ እንዴት ነህ? አለሁልሽ እኔ ቆንጆ። ጌማችን እየደረሰ ነው። ደርሷል። ጭንቀት ላይ ነኝ እናቴ ትሙት ጭንቀት ላይ። ለምን? ምን አውቃለሁ። አይዞህ ዳያጅቦ እስቲ እንጸልያለን። እሺ ገብተሻል ቢንት ሀበሻ። ሰዓዳ አስገባኝ ያለሽ አላክሽም። ሰዓዳ እሺ ቢንት ለየማሪ የከተቤ ሽፍታው ሰላም እቺ ወንድሜ ሐሳብ ስጥ። አይ ብዙም ሐሳብ የለኝም። በሐሳብ እስማማለሁ። አዎ በተለይ አሁን አንተ አረንጓዴ ቢጫ ቀይ ነው ያልከው በአክሱም ሙስሊሞች ማጣት መስጊድ መቃብር ማጣት ምናምን ዙሪያ ላይ ስታወሩ እናቴ እንዴት እንደምናደር ታውቃለህ። ከትግራይ ውጭ ያሉት ሲናገሩ እናደዳለሁ። ይቅርታ ቅር እንዳይል። እሺ ሳዱ ፕሊዝ ቴል ሚ ቶክ ሚ ጂቦዬ እንዴት ነህ? አልሐምዱሊላህ ረቢል ዓለሚን ደህና ነው ወይ? ጂቦዬ ስለ አክሱም ሙስሊም የትግራይ ህዝብ ነው የሚወከላቸው ባልከው እኔ እቃወማለሁ። ለምን ብትል ሙስሊም ገመዳችን አንድ ነው። እንኳን አይደለም አክሱም ያለው አፍጋኒስታን ያለው ሙስሊም ወንድሜን ይመለከተኛል። ይሄን ማወቅ አለብህ። ትክክል ነህ። ለምን አልተናገሩም? ስለ ነጃሺ ምን ታስቢያለሽ? በመድፍ የተመታው የተደበደበው ምናምን እሱ ትክክል ነው እኮ በሱ አልቃወምም። ታሪክ እየጠፋ እንደሆነ ታውቂያለሽ። የእስልምና ታሪክ ትክክል ነው በሱ እና ድሮ እንደዛ አሁን በቅርብ ጊዜ እንደዛ ሆነና ስለዛ ሳትናገሪ ስለዚህ ስትናገሪ ተናግሬያለሁ። አይጋጭም። በፊትም ተጨዋለሁ፣ አሁንም እጨዋለሁ። ወደ መቃወሜን እንትን አይደለም። አንዴ ስማኝ ሊስና ጅቦዬ ምን አለ መሰለህ አሁንም እንደዚህ ዝም ካልነ ነገ በትግራይ ዝም እንዳልነው አሁንም እንዲህ ዝም ብላችሁ ነበር ልትል ነው። ነገ ያልፋል እኮ ነገ የአክሱም ሙስሊሞች መስጊድም ይኖራል መቀበሪያም ይኖራቸዋል ብዬ ነው። እንደሚውት አርጌ ዋይት ሃውስ ዚንታንስ ዘሬክሰን አንድ ነገር ልንገርሽ ሰዓዲ እየሰማሽ ነው? እየሰማው ነው ጅብ አሁን ያሲን ኑሩ ሲናገር ሰምቻለሁ። መንግስትን እንድንደግፍ ቅስቀሳ እያደረገ ነበራል። እንዳትዋሽ ላላ ብለሽ ምኑ ላይ ድጋፍ አረገ? ከተናገረው ላይ መደመር ምናምን ያለው ላይ ነው ድጋፍ። አዎ መደመር። ያሲን ኑሩ ከፖለቲካ ነፃ ነው። አንድ ነገር ማወቅ አለብህ። መንግስታችን እሱ ስላለ ብቻ እሱ በመምጣቱ ብዙ ለውጥ አይተናል ምናምን አላለም። እሱ አንዳንድ ሙስሊም መንግስታችን መቀበል የግድ ነው። ግን አንዳንድ ሙስሊም
አንድ ነገር ልንገርሽ መቤት አሁን አሜራችሁን አክብሩ ተብለናል። ያው እናከብረዋለን። በሚያደርገው ግፍም ደግሞ ሳምቲዲት በዛም እንቃወመዋለን። ግን አማራ ክልል አሁን እየተጨፈጨፈ ያለው ሙስሊምም እንዳለ ታውቂያለሽ አይደል? ክርስቲያን እኔ ጎንደር ልጅ ነኝ፣ ለዛውም የተጨፈጨፍኩ አይገርምም? አው ይሄንን ድምጽ መሆን አለ ብዙ ነገር አለ። አሁን እዚህ ጋር ብናወራው አንድ ነገር ልንገር፣ የጎንደር ሙስሊሞች አሁን ቅርብ ጊዜ ብዙ ሙስሊሞች እንትን ብለዋል። የአማራ ሙስሊም ነው አንዲት የትግሬይቴ የጎንደር ሙስሊም እንዲሆኗል ብትል ባለፈው እንዲህ ብለሻል፣ ስለ ጎንደር ሙስሊም አያገባሽም ማለት አልችልም። ለምን ይመለከታታል ብዬ ነው ማስበው። አልኩ እኮ አይደለም አክሱም ያለችው እይቴ አፍጋኒስታን ያለው ወንድሜ ሙስሊም ወንድሜ ይመለከተኛል እንደ ሙስሊም። ኢንጂነር ኦፍላ ሐሳብ አስተያየት አለ ፕሊዝ። ድምጽ አይሰማም፣ ድምጽ ርቋል። አይሰማም፣ ጫጫታ ቦታ ላይ ነው። ኦኬ ሽመልስ ሽመልስ መሐመድ አህመድ ጤና ኢንጂነር ኔትህን አስተካክል፣ ድምጽህ አይሰማም። መሐመድ ፕሊስ ቀጥል። አሰላሙ አለይኩም። አያጅቦ አንድ 2 ደቂቃ አስተው መልሳለሁ። እሺ የከተሜ ሽፍታ ስማቸው ራሱ አረወፍ አስተያየት የለም። በዚህ ጉዳይ ያስፈራል። አስተያየት መስጠት ያስፈራል እኮ አንዳንዴ። የሰው ልጅ ግን እምነት አልባ መሆን አለበት ብዬ ነው የምመክረው። እኔ እናቴ እንዳታምኑ ምን ይሰራላችሁ? በተለይ እንደዚህ ከፖለቲካ ጋር የሚገናኝ ከሆነ እንዳታምኑ። አብዲሳ የሚባለው ልጅ ታውቁታላችሁ? ምዕመናን እግዚአብሔር ካለ ራሱን ያጋልጥ ያለው ልጅ የእምነት የሌለ ማለት ነው። አብዲሳ ሁንዳሳ ነው ምናምን የሚባል ልጅ ማን ያስገባኝ? እሺ መግባት አልፈለክም? እሺ ፍቅር አለሚቱ ወይ ያያጅቦ ሀሳብ አስተያየት አለሽ በዚህ ጉዳይ ላይ ወይስ ማስታወቂያ ሰርተን እንውረድ? ማስታወቂያ እንስራ። እሺ ቀጥይኝ እናት። የሆነ የሚያስፈራ ነገር ነው መሰለኝ ይዘህ የመጣው። ህዝቡ ፈርቷል። እኔ ራሱ ፈራሁኝ። አይገርም? ሰው ጸጥ አለ። ኧረ እኔ ፈርቻለሁ እናቴ፣ ፈርቻለሁ። ማስታወቂያችንን ሰርተን እንውረድ። እባካችሁን እዚህ ውስጥ ያላችሁ ሁላችሁም ሜናይን አቤት። ቆይ ማስታወቂያ እየተሰራ አይደል? አንቺ ጣልቃ ትገቢያለሽ? ልሰራ ይሆናል። እሺ ይቅርታ። ሂጂ አስታውቂልን እስቲ ጌማችንን የኔ ቆንጆ። ለጅቦ ሰላም ልለው ነው ፈልጌ ነበር እና ተናገረ። ችግር የለም። እሺ ሰላም ነኝ። ግንቦት 1 ልደታ ማርያም ነች። አንዳንድ አንበሳ ብታወርዱ ስለት እንዳስገባችሁ ነው ያሰባችሁት ይሳካል። ኃይለኛ ጌም አለብኝ እንዳትቀሩ። ሜይ 9 አረፋ የቀረበበት ጊዜ ነው። ሀጅ የሚደረግበት ጊዜ ነው። አንዳንድ አንበሳ ገራሚ ጊዜ እኮ አላህ ይቀበላቸዋል። ሀጅ የሚጀምርበት ጊዜ እና አንዳንድ አንበሳ አትበላቸው እንዳይጠፉብን። ታውቂያለሽ ግን አለሚቱዬ ሀጅ የሚደረግበት ጊዜ እኮ ነው። እኔ ጌም የምጫወትበት እንትንም እኮ ነው ደግሞ ልደታ ነው ምናምን። ልደታ ግንቦት 1 ልደታ ማርያም ናት። አዎ ሀጂ እናደርጋለን። ሀጂ ማድረጋችሁ ምን ያደርግልኛል? እኔ ሀጂ ያልመጣችሁ ወይ ደግሞ ያልደረሳችሁ ለኔ አንድ አንበሳ ከሰጣችኝ ሀጂ እንዳደርጋችሁ ይቆጠራል።
እና አትቁሩ አለሚቱ የእናት ያባቱ እንዳቀሩ ሁላችሁም ባካችሁን ስሚ እቺን አጀንዳ ቀይሬያት ልምጣሽ አው ይሻላል አው አሁን ልውጣና ከግማሽ ሰዓት በኋላ ታስፈራለች አጀንዳው ዲቦዬ በጣም ነው ማመሰግን ስላስገባኸኝ በጣም ነው ማከብረ እሺ ደስ ይለኛል በሁሉም ነገር እንዳጠፊ ደግሞሽና ትክክል ነው አልጠፋ እሺ እመጣለሁ ዲቦዬ ፌር እንድንሆን ብዬ እኮ ነው የኔ ቆንጆ አረ በጣም ትክክል ነው እያዋዛ የምትናገረው እየሳክ የምትናገረው ትክክል ነው በጣም ነው ማመሰግን ምንም አይደለም በዚህ እንቀጥልበት ነው ኤሊዛ አህመድ ምናምን ልወጣ ነው ሰላሙን ሁሉኝ እሺ ባይ ዲቦዬ እሺ ማቢ ይሄን አጀንዳ ልቀይር እሺ ቻው በጣም ፎሎ ላርግሽ ኮሪና እሺ يغني اللي جوا حوي من ما يكون ኮሪና حبتي معرف ሞዴል ሊዛ ሐሳብ አለሽ ወይስ ልወጣ ነው አህመድ ጅቡ ድምጽሽ አይሰማም አቤት ደውል ሰምድት ተሆነ ነበር አይስበር አልገባኝም አይገባሽም በኋላ አስረዳሻለሁ እሺ አይስበር አልገባኝም ኡስታዞች ተሰብስበው ምናምን አገባሽ እንዴ ሐሳብ አጀንዳው እኮ እኮ ነው አጀንዳው እናንተ ሰዎችን ምንድነው የምታደርጉት ጠቅላይ ሚኒስትር እኮ ነው በቀደም ከሲኖዶሶቹ ጋር ማምተሰብሰብ እሺ አይ እኔ አጀንዳውን እንትን ይላል ያካትታል ብዬ ስላስብ ነው ለማሳየት የሞከርኩት ዞሮ ግን እኛም ፖስቷልን ችግር የለውም ኦፍ ብታደርገው አሁን አብይ አህመድ ከሲኖዶሶቹ ጋር ምናምን ተሰብስቦ የተነሳው ፎቶ አለ አብሮ እየሰሩ ነው ማለት ነው ፋራቱ ነው አይ አብረው እየሰሩ ነው ሳይሆን እሱን የማዳን ስራ ነው እየሰሩ ያሉት ኡስታዞቹ ለህዝብ አይደለም አሁን አንዳንድ የኦርቶዶክስ እምነት አባቶች ከሱ ጋር የሚሰሩ አሉ ብለን ብንናገር በቀደም ታስታውሻለሽ በትግራይ ጦርነት አሉ እንጂ አሁንም እየሰሩ ብዙ ነገር አለ አያጅብ አንድ ካቴጎሪ መንገድ ተመለሰው አንድ ጠይቃት ይሉ አሁን አፋር ሲስተር አንድ ጠይቅሻው እኛም ነው አንድ ጠይቅሻል እኮ አሁን በማህበራዊ ሚዲያ እያየ ነው ያለ ነው